ማወቅ ስላለበት ነው ተሳስታችሁ አስፈርማችሁ ታለው አብርሃም በዚህ ናህል ልክ ዶክመንት ብላችሁ እየተበሳጫችሁ ያላችሁት ያኔ በታመመ ሰዓት ኤፍሬም ንብረቱን ለመውሰድ ወይ ምሩታ ንብረቱን ጠቅላላ ለመውሰድ የፈለገችው ነገር አለ ማለት ነው ወይ ነው ይሄ ነው ዶክመንቱ ማለት ነው እኮ የተፈረመበት ነገር ታውቃለህ ስለዚህ አንተ ጋር ነው ያለው ማለት ነው ምን እንደተፈረመ ስለምታውቅ አሁን አምናሃል እየመጡ ነው ዘበኛውም አለ ፖሊሶችም አሉ ገባህ አይደል ሊያወርኩ ይፈልጋሉ ቆመክ ምትሰጠው መልስ አዘጋጅ ለራስህ ምክንያቱም እኔ በክብር እያናገርኩ ነው የሞከርኩት ግን አንተ ምንም ልትከበር አልቻልክም ስለዚህ አሁንም ቢሆን የወሰድከው ቃል የሚፈለግ ዶክመንት ነው ታበቅ ከዛ በኋላ እንነጋገርበታለን ገብቷል አይደል ከዛ በዘለለ ደግሞ ይሄን ያህል እንደዚህ የሚያፍጨረጭር ነገር ምንም ነገር የለም እኔ አንድ ነገር ስነግርሽ ስርስሩ ያላችሁ ያለቀለቃችሁ የነሱን ትዳር ለማፍረስ ወዲው ዳምትሉት ፈታች አይደል በቃ ማንኛውም ሰው እንደሚፈታ ተፈታች አለቀ ምንም አዲስ ነገር የለም መች ነው ከቀልባችሁ ናችሁ ተረጋግታችሁ የምታስቡት የተፋቱ ሰዎች ናችሁ ትዳር ለመህበጥ አትበሉ ትዳር ሰው በ20 አመት ልንገርክ እኔ በ20 አመት ተፋቱ የታረቀ ሰው አውቃለሁ በ10 አመት ተፋቱ ባለቀ በቃ እሱም በቃ እግዚአብሔር ስለዚህ የውስጣቸው መፈላለግ ነው ከፈለግሽ በሚፈልጉት ሰዓት ይታረቁ እንጂ እኮ እናንተን አይመለከትም በቃ አታለቅልቁ ውጡ ከህይወታቸው እኛ ቆየ ከወጣን እኮ አላችሁ አላችሁ እኮ አሁንም ምንም የወጣችሁበት ምክንያት የለም አላችሁ አሁንም አንተ እኮ ወግነህ ነው ያወራህ ያለው እሷም ሴት ልጅ ናት ስታለቅስ ምን ያደርግላችኋል እሷ አምባ ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ሰላማችሁ ብዝት ይበልልን የኔ ምርጥ ውድ ቤተሰብ ወዳችኋለሁ ዛሬም ተመልሼ መጥቼላችኋለሁ ዛሬ መጣሁበት ሐሳብ ምንድነው ሀሚሩን ደውዬለታለሁ ያው ፈልጋለሁ ብየዋለሁ ትናንት በርግጥ ተጣልተን ነው የወጣሁት ተሰምቶኛል እየተናገረው ንግግር ትንሽ ተሰምቶኝ ነው የወጣሁት ግን ያም ሆኖ ዛሬ ደግሞ ፈልገዋለሁ ምክንያቱም የሚያወሩት ሰዎች አሉ የሚፈልጉት በግል ምናናገረው ነገር አለ እሱን ደግሞ ድጋሚ ለመጠየቅ አስቤያለሁ ምክንያቱም ግዴታ ስለሆነ ማለት ነው የወሰዱት እቃ የግዴታ መመለስ ስላለባቸው ማለት የሚፈልግ ነው ዶክመንት ነው ስለሚያውቁ ነው ያነሱት ያንን ነገር እና የግድ ስለሚያስፈልገን ቢያንስ ዛሬና ነገ የግድ መመለስ አለባቸው ብለን ስላሰብን ያንን ዶክመንት ካልተመለሰ ሌላ እርምጃ ውስጥ ስለምንገባ ዘበኛውንም አናግረዋለሁ እሱም ይመጣል እና ከሆኑ ሰዎች ጋር አንድ ላይ አናግረዋለሁ ብዬ አስቤያለሁ ከመለሰልኝ ችግር የለውም ካልመለሰልኝ ግን ያው የሚመለከተውን አካል አሳልፌ እንደምሰጠው ነው ምክንያቱም ምስክርም ስላለ ማለት ነው ሲወስድ ምስክርም ስላለ ሲገቡ የነበሩበት ሁኔታ ምስክር ነበረ እና ከዛ አንፃር ትላንት አይታችኋል ብዙ ውጣውረድ ተፈጥሮ ነው ከሱ ጋር የተለያየ ነው ምክንያቱም መግባባት አልቻልንም ቃላቶቹ በጣም ይከብዳሉ መመለስ አቅቶኝ አይደለም ግን ከሱ ጋር እንደዚህ አይነት ነገር ማውራት ስለሌለብኝ ብዬ ነው ቶሎ የወጣሁት እና የሚመልስልኝ መልስ አልተመቸኝም ለዛ ብዬ ነው እና በመቀጠል ደግሞ በዛው ሳልናገር ማላልፈው ነገር አብርሽ ስለተሻለው እኛ በጣም ደስ ብሎናል ማለት የሱኛ እንዳይሻለው ምናረግበት ምንም ምክንያት የለም እነሱ ምንድነው የሚያስቡት እናንተ ናችሁ ይሄን ነገር ያደረጋችሁትና እንዳይሻለው ትፈልጋላችሁ እኛ ማንንም ሰላም ማደፍረስን የማንንም ጤንነት ማወክ አንፈልግም እኛ ምክንያቱም እኛ መጀመሪያም ሲታመም ያንዳንድ ነገሮች እያወራን ነበር የሱ ደህንነት ነው የምንፈልገው ግን ሰዎች እንደዛ አይደለም እየተረዱን ያሉት በጣም እያሽቃበጣችሁ አንዳንዶቻችሁ ደግሞ በጣም እያለቀለቃችሁ ከጎናችንም ያላችሁ የሌላችሁ በጣም እያሽቃበጣችሁ ያላችሁበት ሁኔታ አለ ምክንያቱም ይሄ ቤተሰብ ለማወክ ነው እናንተ የምትፈልጉት አንድና አንድ ማለት ነው በሩታም ዙሪያ ያላችሁ ባብርሽም ዙሪያ ያላችሁ በጣም እያሽቃበጣችሁና ነገሮችን እያሰፋችሁት ነው ያላችሁት ለምን ይቅርታ መጠየቅ አለባት ምን አርጋ ነው ይቅርታ መጠየቀው እንዴ እኔ ምንም አላረኩም እያለች እናንተ ወታ ይቅርታ ትበል እያላችሁ አንዳንድ ወዴዞች እያወራችሁ ነው ያንን ነገር ደግሞ እንዴት ብላ ነው እሷ ወታ ይቅርታ የምትለው አላደረገችም እኮ ሳታደርግ እንዴት ነው ይቅርታ የምትለው ወይስ በግድ አድርገሻል እያላችሁ ነው በግድ ያላደረገችው ነገር አድርጊያለሁ ብላ ይቅርታ እንድትል ነው የምትፈልጉት እኔንስ ለምንድን ነው እዚህ ውስጥ የምትከቱኝ እኔ ሳደርግ አይታችኋል ወይስ ምንድነው ሐሳባችሁ የተፈወሰበት ምክንያት ምንድነው ጠይቀሽ እንደዚህ ንገሪኝ አልናገርም ካሉ እኔ ምን ማድረግ አለብኝ ምንም ማድረግ እኮ አልችልም እኔ ማለት በቃ በሚያምንበት ነገር ነው የተፈወሰው ምናምን አሉ በቃ መግለጫ እነሱ ካልሰጡ እኔ መስጠት አልችልም እነሱን መጠየቅ ከቻላችሁ እነሱን ጠይቁ ግን እኔን በዚህ ልክ እያስጨነቃችሁኝ ያላችሁ ስላላችሁ ነው አይመለከተኝም ማለት አይደለም ይመለከተኛል ግን በዚህ ልክ እኔን መጠየቅ ደግሞ አትችሉም ማለት ነው ስለዚህ ለዛ ነው እና ሀሚሩም እየመጣ ነው እያየሁት ነው እስቲ ከሱ ጋር ያለው ነገር መግባባት አልችልም ግን
በቻልኩት አቅም ለመረጋጋት እሞክራለሁ። ትላንትና በጣም ስሜቴ ነክቶኝ ስለሄደ ቤተሰብ እና እየተረጋጋው ለማውራት ነው እንትምለው። እስኪ ምናየው ነገር ይሆናል እንግዲህ እና ቤተሰብ እያየሁት ነው፣ እየመጣ ነው እንግዲህ። አቢሩ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ምን ነው ስራ የሚባል አልፈጠረብህም እንዴ? ስራትማ ፈጥሮብኛል። ትላንት እንዴት አድርኩሽ እንደሄድሽ ታውቂያለሽ እኮ ራስሽ። እና ቢያንስ ሰላም አይባልም? የሰው ልጅ ነሽ፣ ገና ከመግባት ይገባል። ትላንትና ራስሽ እኮ ነሽ ገለማምጠሽኝ እያወራሁሽ ሄድሽው። እና እንደዛ ከሆነ ሰላም ማለት እግዚአብሔር ሰላምታ ነው አይደል? ሌላ ነገር የለም። እግዚአብሔር ይመስገን አልኩሽ እኮ። እግዚአብሔር ይመስገን። አዎ ከእግዚአብሔር ይመስገን ውጪ ምንም ነገር የለም። አዎ ግን ሰላም ሰው ሲልክ ሰላም ነው ማለት ያለብህ። ለሰው ልጅ ክብር ሊኖር ይገባል። ለምንድን ነው የፈለግሽኝ ነው ጥያቄ? እኔ አሁን ልጨቀጨቅ ምናምን አልነበረም። ገብቶሃል አይደል? በስነ ስርዓት እኔ እናንተ እንድናወራ ነበር የጠራው። ግን አንተ ከመግባት ገና ነገር አለክ። ገባ? ትናንትም ነገር ስላለክ ነው እኔ ጥዬ ከሄድኩት እኮ። እኔ ዛሬ ማግኘት አልፈልግም ያገኘሁሽ። አሁን ለምሳሌ ምንም መፍትሄም ምንም ነገር ስላላመጣሽልኝ ላገኝሽ ስላልፈለግኩ አሁን ስደውይልኝ ነው የመጣሁት። አሁን ምንድነው ዛሬ ደግሞ የጠራኩት እንደሆነ ታውቃለህ? አብረን እንሂድ ሰዎች አሉ የሚያናግሩክ ሰዎች መጥቶ ያናግረኝ። እኔ ሄጄ ጭራሽ ደግሞ ላናግረው አልችልም። አጠገባችን እኮ ነው ያለው። ኖ ይኸውልሽ፣ አጠገባችን ነው ያለው። ይምጡ፣ ያው ደውይላቸውና ይምጡ። እየመጡ ነው እኮ ችግር የለውም እኮ ግን ሊያገኙ ይፈልጋሉ። ከዘበኛውም አለ። ከዛ በኋላ የምትሰጠውን መልስ አዘጋጅ ራስህ። እኔ በመረጋጋት እንድናወራ ነበር የፈለኩት። አንተ ግን ነገር አለ። ገብቶሃል? እኔ ይኸውልሽ አሁንም እኮ እንደዚህ ያደረጋችሁ ያላችሁት ገኒ እንዴት እንደሆነ ታውቂያለሽ? አብርሃም እንዴት ከዛ ቤት ወጥቶ ወስዳችሁት እንዴት ዳነ የሚል ስሜት ስላላችሁ ብቻ እቃ ሰርቃችሁ የሚል ሐሳብ ያመጣችሁት። ሌላ ታሪክ የላችሁም። ከዚህ ሌላ አንድም ታሪክ ገነት የላችሁም። በምንም ተአምር ደግሞ እኛ የሌባ አይነት ልጆች አይደለንም። ልንሰርቅ ምንም የምንችለው ደግሞ እዛ ቤት ውስጥ ምንም እቃም የለም የሚሰረቅ። ገብቶሻል? ያኔም ብለናል እኮ ልብስ ላወጣ የፈለኩትኝ ልብሱን ለመጣል እንጂ ለሌላ ነገር አይደለም። በቃ ሌላ ነገር ደግሞ አንተ መጣል ምንም አትችልም። ገብቶሃል? ባታለቀልቅ በዚህ ልክ አሪፍ ነው። አይ ማለቅለቅ እኮ አይደለም። እያለቀለቃችሁ ነው። በቃ ከዚህ በላይ ማለቅለቅ አይገባም። ትዳር ፈታለች እኮ። ትዳር የፈታችው ልጅ እንዴት ነው እያለቀለቀ? ትዳር ፈታ ከሆነ እኮ ራሱ እየፈለገ ነው አይደል እንዴ? የልጁ እናት እኮ ናት። እናንተ ናችሁ ስርስሩ እያላችሁ ይሄን ነገር እያባዛችሁት ያላችሁት። ኧረ ይኸውልሽ አንድ ነገር ስነግርሽ አንድ ነገር አብርሃም ከእናንተ ምንም የሚፈልገውም ነገር የለም፣ ያሰበውም ነገር የለም፣ የሚመኘውም ነገር የለም ካሁን በኋላም ማለት ነው። ዛሬም ነገም ስነግርሽ ድጋሚ በአብርሃም ህይወት ባትመጡ የተሻለ ነው። አንተ አይደለም በአብርሃም ህይወት ደግሞ ከመጣችሁ አሁን የከፋ ነገር እንደሚገጥማችሁ አትጠራጠሩ። እኛ የከፋም ነገር ይግጠመን፣ እናንተ ይግጠማችሁ። እስኪ እሱን ምን አብረን ምን እናየው ይሆናል። ግን እናንተ አይደላችሁም ውሳኔ የምትወስኑት፣ ራሱ መወሰን ይችላል። ህፃን ልጅ አይደለም። ገባ? እየወሰነ ነው። በፊት ታሟል አይደል ያላችሁት? አሁን ግን ደህና ነው። ደህንነቱ ስለተረጋገጠ መወሰንም ምንም ይችላል። እናንተ አይደላችሁም ለሱ ግን አሁንም ገነት እኮ የሱንም ወይም የሱ ደግሞ ደህና መሆን አሁንም ትንግርት እየሆነብሽ ነው። ታሟል እያላችሁ ነው እያልሽ ነው እኮ። ትንግርት አልሆነብኝም ነበር። ዳነ እግዚአብሔር ይመስገን ድኗል። እግዚአብሔር ይመስገን። እኛም ደስ ይለናል። ገባህ አይደል? የሆነ ሰው ሲያወራ ከሌለ ለሰው ልጅ ክብር ይኑር። ክብር አለኝ። እኔ አክብሬ ነው የጠራሁት። ገነት ክብር አለኝ። መጨቃጨቃክቶኝ አይደለም ሰው ይዤ መጥቼ መጨቃጨቃክቶኝ አይደለም። ግን መጀመሪያ በመረጋጋት እኔ እናንተ እናወራለን። ፈራህም አልፈራህም ገብቷል። እኔም አልፈራም፣ ግን በመረጋጋት እናውራ ብዬ ነው የጠራሁት። ገባህ አይደል? አሁን እኔ እናንተ ስለ አብርሃም ልናወራ አልነበረም የጠራው። በስነ ስርዓት ስለጠፋው ነገርና ስለሚፈለገው ነገር አንድና አንድ ስለሱ ላወራክ ነበር የጠራሁት። አንተ ግን ዘለህ አብርሃም ጋር። አብርሃም እኮ እኛ ቢሻለው ደስ ይለናል። ጠላቱ አይደለንም እኛ፣ ወይሱ ጠላታችን አይደለም። ገባህ አይደል? ይሄ ደግሞ የቤተሰብ ጉዳይ ነው። የሚመለከታችሁ ነገር አይደለም። እናንተ እኛን ስለሚመለከታችሁ ቤተሰብ ነን እኛ። ያኔ ወንድሞቹ በእንደዛን አይነት ልክ አልተረዱትም፣ አላሰቡም። የሚያስወጡበት መንገድ ስላጡ እኛ ገብተን አስወጣ ነው። በቃ አስወጣ ነው። እግዚአብሔር ይመስገን ድኗል። አሁን የተለየ ታሪክ ምንም ነገር የጠፋ ምቀ የለም። የተለየ ታሪክ አንድም ነገር የለም። ድጋሙ ሌላ ነገር ካላሰባችሁ ሌላ ነገር ልትሰሩ እናንተ የምትፈልጉት ነገር ስለሆነ ያንን ነገር ለዛ ነው እንደዚህ እየሰራችሁ ያላችሁት። በደንብ ነው የጠፋው። ከአብርሃም ምን ፈልጎ ነገር የለም። መልስ ትሰጣለህ እኮ ችግር የለብንም እኛ። ማን ጠይቁኝ። አሁን ይሄው ይዤልክ እኮ እየመጡ ነው። ጠብቅ። ከዛ በኋላ እንነጋገርበታለን። ገብቶሃል አይደል? ከዛ በዘለለ ደግሞ ይሄን ያህል እንደዚህ የሚያፍጨረጭር ነገር ምንም ነገር የለም። እኔ አንድ ነገር ስነግርሽ ስርስሩ እያላችሁ እያለቀለቃችሁ የእነሱን ትዳር ለማፍረስ ወዲህ ወዲያ የምትሉት ፈታች አይደል? በቃ ማንኛውም ሰው እንደሚፈታ ተፋታች፣ አለቀ። ምንም አዲስ ነገር የለም። መች ነው ከቀልባችሁ ናችሁ ተረጋግታችሁ የምታስቡት? ከቀልባችን ነው ሰዎች ናችሁ። ትዳር ለመበጥበጥ አትበሉ። ትዳር ሰው በ20 ዓመት ልንገርህ፣ እኔ በ20 ዓመት ተፋቶ የታረቀ ሰው አውቃለሁ። በ10 ዓመት ተፋቶ ባለቀ በቃ። እሱም በቃ እግዚአብሔር ስለዚህ የውስጣቸው መፈላለግ ነው። ከፈለግሽ በሚፈልጉት ሰዓት ይታረቁ እንጂ እኮ እናንተን አይመለከትም። በቃ አታለቅልቁ፣ ውጡ ከህይወታቸው። እኛ ቆየ ከወጣን እኮ አልወጣችሁም አላችሁ።
አላችሁ እኮ አሁንም ምንም የወጣችሁበት ምክንያት የለም አላችሁ አሁንም። አንተ እኮ ወግነህ ነው እያወራህ ያለው። እሷም ሴት ልጅ ናት። ስታለቅስ ምን ያደርግላችኋል? የሷ እንባ ገብቷል። ምንም አያደርግላችሁም የሷ እንባ። ግን በቃ እሷን ማስለቀስ የሆነ ነገር አድርጋችሁ አንገት ማስደፋት ማሸማቀቅ ነው የምትፈልጉት አይደል? ጥፋት የለባትም አይደል? ማጥፍታለች እኮ በቃ ታዋት በዚህ ልክ በቃ ማንም የያዛት የለም። ይኸውልሽ አሁንም እኛ እሷ ቤት ምንም እንደርስበት ምክንያት የለም። ልንደርስም አንፈልግምም። ሲቀጥል ደግሞ የጠፋ አንድም ዕቃ የለም። በቃ አብርሃም ለምን ተሻለው ነው። ስለተሻለው ደግሞ እንደዚህ መናደድም የለባችሁ መቃጠልም የለባችሁም። አሁን የምትፈልጉት ነገር እንደማታደርጉ ስላመናችሁ ነው እኔን አሁን በሌላ ነገር ዕቃ ወስዳል በሚል ሰበብ የሆነ ለማስደረግ ምናምን ባጥሩ ይሻላችኋል። ምክንያቱም እንደዛ አይነት ሰው አይደለሁም እኔ እንደ ሌላዎቹ እንደምታውቂያቸው ወንዶች ተልፈስፍሼ መሄድልሽ ወይ ደግሞ መተው እንደፈለጉ አድርጎኝ መሄድልሽ ልጅ አይደለሁም። ምክንያቱም እውነታ ስላለኝ ይኸውልሽ እውነታ ስላለኝ ማንም ቢመጣ ማንም እዚህ ጋር ቆሜ የማውራትም እንደፈለጉ በየትኛውም በሚፈልጉት ወይ ቢሄዱ የሚሄድ ልጅ ነኝ። ምክንያቱም ይኸውልሽ አንደኛ እናንተ ያልተረዳችሁት ብዙ ነገር ስላለ አሁን እኮ አንቺ ያላየሻቸው ብዙ ነገራቶች አሉ ዛሬ ላይ። ምንድነው ያላየሁት? እስቲ ንገረኝ። ያላየሁት ምንድነው? እሷ ለምን አትጠይቀኝም? ካንተ ጋር ማውራት ግብ መፍጠር ስለማትፈልግ ነው። አረ ነው ገባ። እቃ ጠፍቷት የምትፈልገው እቃ ቢሆን ከኔ ጋር ግብ ፈጥራ ላከችሽ አንቺን እና እኔ ዝም ብዬ ፈልስፌ ነው የመጣሁልህ። በቃ አብርሃም ለምን ተሻለው ነው የእናንተ አሁን በቃ የመጨረሻ ጥጋችሁ አብርሃም ለምን ተሻለው የሚለው ነው እንደዚህ ያበሳጫችሁ ያለው። ምን አይነት ስሜት ነው ግን ያለክ? በእናትህ የራስን ብቻ ፍላጎት ነው እንደምታዳምጠው። የሰውንም ተረዳ። ደጋግሜ እያወራኩ ነው። የአብርሃም መሻል ለኛ ደስ ሊለን ነው እንጂ የሚገባው እኛ ጠላቶቹ አይደለንም ወይ እሱ ጠላት አይደለም። ገባህ አይደል? ደጋግሜ እየተናገርኩ ነው። ምንድነው አብርሃም ላይ ፎከስ የምታደርገው? እዚህ ጋር ያወራው ያለው ስለ ራስህ እንጂ ስለ አብርሃም አይደለም። ለምን እንደምታነካካው ሰው ለሰው በዚህ ልክ ባታነካካ አሪፍ ነው። በቃ የተጠየቀው መልስ። ምን ልመልስልሽ? ምን ጠየቅሽኝ? ምን የወሰድከው ካለ መልስ ነው። አልመልስም ስትል ደግሞ እየመጡ ነው መልስ ትሰጣለህ። እሺ ግትር እንደሆንክ ካለው የምጠሪያቸው ሰዎች ይኸውልሽ ግትር እንደሆንክ ካለው ማናቸውም ቢሆኑ ከጥፍሬ ጭቃ አልቆጥራቸውም። ሲቀጥል ደግሞ ማንም ስላልሆኑ ማለት ነው። ቢመጡም እኔ ጋር ያለው እውነት አለ፣ እነሱ ጋር ያለ ደግሞ ውሸት አለ። ዘባ የሆነ ነገር አስነክታችኋቸው ወይም ደግሞ የሆነ ነገር ሰጣችኋቸው መተው እኔን ሊይዙኝ ምናምን አይችሉም። ደገምከው እኮ ድጋሚ በቃ እኔን ሊይዙኝ አይችሉም። አሁን ያለፈውን ታሪክ ደገምከው። ምን ልደግም እችላለሁ? አሁንም እኮ እናንተ ከእንደዛ አይነት ነገር ልትቆጠቡ አልቻላችሁ። ገብሻላ? አሁንም እያደረጋችሁ ያላችሁት ሌላ ነገር ነው። ምንም ያደረግነው ነገር የለም። እያደረጋችሁ ነው ያላችሁት እናንተ አልታወቀባችሁም። አሁንም አብርሃምን ወደ ራሳችሁ ለመመለስ የማትፈነቅሉት ድንጋይ የለም፣ የማትገቡበት ጉድጓድ የለም። ገብተሻላ? ያ ነገር ደግሞ ሊሆንላችሁ አይችልም። ነገርኩ። ይኸውልህ አብርሃም መመለስ ባለበት ሰዓት ይመለሳል። ገባህ አይደል? እኛ አብርሃም ከሩታ ልጅ ምናምን በሚለው ሰበብ ምንም ያደረግነው ነገር የለም። ገባህ አይደል? እናንተ ነገሮችን እያዟዟራችሁ አንዱ ሰው ወጣ ስንል አንዳችሁ ትገባላችሁ። አቤል ነበር መጀመሪያ ወጣ ስንል አንተ ገባ፣ አንተ ወጣ ስንል ደግሞ ዳኒ ይገባል። ገባ አይደል? እያሾለካችሁ የምትበጠብጡትን ነገር ነው ነገሮች እየሰፋ ሄደው ዛሬ ነው እንጂ እኛ ከሄርሜላም ችግር አልነበረብንም። ወደ አብርሃም ጎን የመጣው ዛሬ ነው። እያለቀለቃችሁ ተከፍሏችሁ ይሁን እየከፈለቻችሁ ነው ሄርሜላ። እሺ ይሁንላችሁ ወይስ ሌላ የሚከፍላችሁ አለ ከሌላ ጋር የሚመጣ? አወራሽ ደግሞ እኔን ደግሞ አዳምጪኝ። ያኔ ዳኒ ብዙ ነገራቶች ስላልገቡት ብዙ ነገራቶችን ስላላስተዋለ የአብርሃም ወንድምነት በልጦበት እንዲሻለው ወይም እንዲስተካከል ወደ ህይወቱ እንዲመለስ ብዙ ጣረ፣ ለፋ፣ ተሳካለት። አሁን ደግሞ በማንች ሜሪ ብዙ ነገር ሄዳችሁ ነበር፣ በብዙ መንገድ እየሞከራችሁ ነበር። የሷ ነገር ደግሞ ስለደረስንባት ብዙ ነገራቶችን ብትጠነቀቁ ለእናንተ ደግሞ ጥሩ ነው። ካሁን በኋላ አብርሃም ያኔ የመጀመሪያው አብርሃም ተመልሶ እናየዋለን የሚል እንትን እንዳይኖራችሁ፣ ጉጉትም ወይም ፍላጎት እንዳይኖራችሁ። አብርሃም አሁን ላይ በእግሩ የቆመ ጠንካራ ወንድ ነው። ያኔም ወንድ እንደነበር ታውቃላችሁ። ትንሽ የሆነ ነገር ተጭኖት ስለነበር ነው በዛና ህልክ የሚነዳላችሁ የነበረው። አሁን ግን የወንድ ሆኖ መጥቶላችኋል። እያያችሁት ነው። ጭራሽ ስታይሉ ራሱ ተቃይሮ ነው የመጣው። በዚህና ህልክ ደግሞ ልትበሳጩም ልትናደዱም አይገባም። አብሬሽ ወደ ራሱ ስለተመለሰ ብዙም አትሉ። እኔ አሁን ይኸውልሽ ገነት የፈለግሽበት ምክንያት እኔን የጠራሽበት ምክንያት ምን እንደሆነ ንገሪኝ። እኔ ሰዓት የለኝም፣ ምክንያቱም የስራ ሰው ነኝ፣ ስራ ያለኝ ሰው ነኝ። በዚህ ልክ ስለመጣሁልሽ ደግሞ ልትንቂኝ ወይም ደግሞ ሳታከብሪ ልታወሪኝ አይገባም። የምትፈልጊውን ሀሳብ ንገሪኝና እኔ መሄድ ወዳለብኝ ቦታ መሄድ እፈልጋለሁ። ገብቶሻል? እኔ ማንንም ንቄ ማንንም እንትን ብዬ አላቅም። ባህሪ ካወቀው ማለት ነው። ገባህ አይደል? በዚህ ልክ እኔ አክብሬ እንጂ የጠራውክ ሳላከብር ቢሆን እዛ ባለህበት
ማውራት እችላለሁ። ግን አሁን የጠራው ዋናው ምክንያት ምንድነው? ሰዎች እየመጡ ነው። ዘበኛውም አለ፣ ፖሊሶችም አሉ። ገባህ አይደል? ሊያወሩክ ይፈልጋሉ። ቆመክ የምትሰጠውን መልስ አዘጋጅ ለራስህ። ምክንያቱም እኔ በክብር እያናገርኩ ነው የሞከርኩት፣ ግን አንተ ምንም ልትከበር አልቻልክም። ስለዚህ አሁንም ቢሆን የወሰድከው ዕቃ አለ፣ የሚፈለግ ዶክሜንት ነው ዋናው ማለት ነው። ገባህ አይደል? መቼም ለአንተ ማብራራት አይጠበቅብኝ የወሰዳችሁትን ስለምታውቁ ማለት ነው። ወዴንስ ማወቅ ስላለበት ነው። ተሳስታችሁ አስፈርማችሁታል ነው አብርሃም። በዚህ ናህል ልክ ዶክመንት ብላችሁ እየተበሳጫችሁ ያላችሁት። ያኔ በታመመ ሰዓት ኤፍሬም ንብረቱን ለመውሰድ ወይም ሩታ ንብረቱን ጠቅላላ ለመውሰድ የፈለገችው ነገር አለ ማለት ነው ወይ ነው? ይሄ ነው ዶክሜንቱ ማለት ነው። እናንተ እኮ የተፈረመበት ነገር ታውቃለህ። ስለዚህ አንተ ጋር ነው ያለው ማለት ነው። ምን እንደተፈረመ ስለምታውቅ አሁን አምነሃል። ገባ አይደል? የተፈረመበት ነገር አለ ታውቃለህ። ስለዚህ መልስ ነው በቃ። አሁን ያው አመጣው ራስህ ንግግርሽን ጨረሽ ወይስ አልጨረሽ? ምንድነው የምጨርሰው? አሁን እኮ እኔ ያወራው ራሱ ልታስወራኝ አልፈለክም። ማንም አካል ሊመጣ ይችላል። ማንም አካል በመጣበት ወይ እመልሳለሁ። የመመልስ አቅም ያለኝ ልጅ ነኝ። ማንም ሰው ሲመጣ የመጣበትን ነገር አግባብ ካለው አግባቡን በአግባብ አውርቼው በአግባብ መልሼለት ልሄድ እችላለሁ። ማንም ሰው ደግሞ እዚች ጋር መጥቶ እንደፈለገ ሊያገኘኝ አይችልም። ምክንያቱም እኔም ሰው ነኝ። ማንም ሰው ሲፈልገኝ እቤቴ ድረስ መጥቶ ሊያገኘኝ ነው እንጂ የሚገባው እዚች ጋር ሜዳ ላይ መጥቶ ማንም ሊያገኘኝ አይችልም። ሲቀጥል ደግሞ እናንተ ይሄ እቃ ጠፍቷል ወይ የሆነ ነገር ጠፍቷል የምትሉት ነገር ይመስለኛል አብርሃም ታሞ ያኔ ብዙ ነገር አስፈርማችሁታል መሰለኝ፣ የራሳችሁ ለማድረግ እቃ ማለት ነው። ያ ጠፍቷል ወይ ደግሞ የሆነ ነገር ሆኗል ብላችሁ አታስቡ። ራሳችሁ ጋር ነው የሚሆነው። ስለዚህ ታውቃለህ እኔ ይኸውልሽ ይሄንን ነገር ላቅ የምችልበት ምክንያት እንዴት እንደሆነ ታውቂያለሽ። ያን ያህል ነው ርቀታችሁ። እናንተ እሱ ላይ የሆነ ሸር ከመስራት ወደ ኋላ እንደማትሉ ስለማቅ ይሄን ነገር ምናልባት ውስጣችሁ ላይ አንዳችሁ ጋር ይሆንና ሰው ሰርቆታል የሚል እሳቤ ወይም ደግሞ የሆነ ነገር ፈጥራችሁ አብርሃም ጋር እንዳይደርስ ፈልጋችሁ ነው ማለት ነው። ይሄ ነገር እንደዛ ከሆነ ደግሞ እስቲ አሁን ምን ሞክራቸው ነገራቶች አሉ። ያንንም ካስፈረማችሁ ቀስ በቀስ ምናያቸው ነገሮች ይኖራሉ። ስለዚህ ልጅ የምትፈልጊያቸው ነገሮች ካሉ ማንም ሰው እኔ እቤት ድረስ መጥቶ እንዲያወራኝ እንጂ አንቺ እዚች ጋር ቀጥረሽኝ ማንም ሰው መጥቶ እንዲያወራኝ አልፈልግም። ምን ችግር አለው? ያላደረከው ከሆነ ማውራትም ካለብኝ እኔ እንደማንም ዜጋ ወይም እንደማንም ኢትዮጵያዊ ካጠፋው ማንም ሰው መጥቶ መጥሪያ እቤት መስጠት ነው የሚችለው። እዚች ጋር መጥቶ ማንም ሊያወራኝ አይችልም። ስትፈልጊ ደግሞ እቤቴን ታውቂዋለሽ። እቤት ድረስ ይተሽ መምጣት ትችያለሽ። ስለዚህ ስለጠራሽኝ አመሰግናለሁ። በዚህ ናህል ካን ነበር የሚጠበቁሽ። ጎበዝ፣ ጥሩ ሀሳብ ነው። ለሚመጣብህ ነገር በደንብ አድርገህ እንትን በል፣ ተዘጋጅበት እና ቤተሰብ ያው መንጭቆ እንደወጣ እያያችሁት ነው። ምክንያቱም የወሰደውን ነገር አለ ያውቃል። ምክንያቱም ምን እንደሆነ እየዘረዘረው ነው ራሱ ማለት ነው። እኛ ምንም ያስፈረምነውም ነገር የለም የተፈረመበትም ነገር የለም። ይሄ የግሏ ነው። የግል ነገር ስለሆነ የንብረት የሆነ ነገር የሚለው ውሸት ነው። ግን ራሱ ጋር እንዳለ ነው ምነግራችሁ ቤተሰብ። ራሱ ጋር ነው፣ ወዶ ሳይሆን ለግዱ ያመጣዋል። ከሚመለከተው ክፍል ሆኜ ቤት ድረስ ሄድለታለሁ። በቃ ያለው አማራጭ ይሄ ነው። እንደውም ደወሉ። ስለዚህ አብረን እንሄዳለን ቤት ድረስ ማለት ነው እንጂ አክብሬ ምን ብዬ ነበር እዚህ ጋር የጠራሁት። እና ቤተሰብ እወዳችኋለሁ። በጣም ነው ማከብራችሁ። ቻው